ኖላዊት ዛሬ ደግሞ ኖላዊቶችን እንዴት ተለመደ ይችላችሁ መጥቻለሁ ማለት ነው። ሰላም እንግዲህ እያለቀሰች ትገኛለች። በጣም አሳዝነውኛል የኖላዊት ቤተሰቦች ማለት ነው። እውነት ለመናገር የወይዘሮ ሜላት ንብረቶች እንትን ቢሉላት ደስ ይለኛል ማለት ነው። ቢመለስላት ተመልሶላት እዚህ ብትደርስ ብዬ አስባለሁ። እሷ ግን ምንም ነገር አልደረሰላትም፣ አልመጣላትም ማለት ነው። በጣም ያሳዝናል። ይህም በማስመልከት እንግዲህ ሜሉካ ግራ ገብቷታል ማለት ነው። ምንድን ነው ማድረግ የምችለው እያለ ትገኛለች ማለት ነው። የወይዘሮ ሜላት ቤተሰብ እንግዲህ ጎዳና ላይ ሊወጡ ነው፣ ወጥተዋል። ያው ግን ቢሆንም አሁንም ደግሞ በጣም የሚያሳዝን ታሪክን ይዘዋል ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ዛሬ እንግዲህ የኖላዊቶች እንደቀጠለ ነው ማለት ነው። ወይዘሮ ሜሉካ ግራ ገብቷታል። እንደዚሁም አስቱ ቤቷ ብትመጣም እኔ እፈልግሻለሁኝ፣ ምክንያቱም ድንብላል የትዲያ ነው ቡና ታፍላለች ስትል፣ እሷም ደግሞ ድንብላል የለችም፣ የት እንደሄደች አላቅም፣ ትቆያለች መሰል። እማዬ ምን ሆነሻል? የምትፈልጊው ነገር ካለ እኔን እዘዥኝ እያለቻት ነበር ማለት ነው። ከዛ እሷም ደግሞ አይ ምንም አይደለም፣ እኔ እሷ ቡና እንድታፈላልን ነው ለሌላ ነገር አይደለም ትላታለች። እሷም ደግሞ አይ የት እንዳለችም አላቅም እና እኔ ገዝችልሽ ልምጣ ስትላትም፣ ሜላትም ልገዛላት ስትወጣ እጇ ላይ 5 ሳንቲም የላትም ነበር። እማዬ ለአንቺ እንኳ ቡና መግዣ እንደዚህ ልቸገር ወይ ብላ ስትላት በጣም ተናዳና ወይዘሮ ሜላትም እያለቀሰች ትገኛለች። በዚህ ሰዓት ላይ ግራ የገባት ሜሉካ፣ ምክንያቱም ከዛ ሁሉ ጭንቀትና ከዛ ሁሉ ንብረቶች ያገኘችው ነገር እውነት ለመናገር እኔ በጣም አሳዝናኛለች። ይህም በማስመልከት እያንዳንዱ ነገር ለማስተካከል መሞከር አለብኝ። ሁሉም ሰው አሁን ላይ የያዘውን እኔ እንዴት እንደዚህ ይሆናለሁ? ለሰው እንኳ ቡና መግዣ እንኳ ልጣወይ እያለች ወይዘሮ ሜላትም እየተናደደች እና እየተበሳጨች ትገኛለች። በአሁኑ ሰዓት ላይ ወይዘሮ ሜላት በአሁኑ ሰዓት ግራ የገባት ምስኪንና የዋህ እንደሆነ ሁላችንም እናውቃለን ማለት ነው። ይህም ደግሞ እያሳሰባትና እያናደዳትም ቢሆንም ሁሉንም ነገር ለማስተካከል ብዙ ነገርን አደርጋለሁ እያለች ሙከራ፣ ሀናም ስራ ብትገባም ያገኘችው ነገር እንግዲህ ጽዳት ሰራተኛ ሆና እዛ ቢሮ ማን ቢሮ ነው የምገቢው ብላ ከዚህም በፊት ጠይቃት ነበር ሜሉካ። እሷ ግን አልነገረቻትም ማለት ነው። እሷ ያልነገረቻት አሁን ላይ ከባድና ዋነኛ ነገር የተባለውን ለማስተካከል ትፈልጋለች። ወይዘሮ ሜላት የዋህ ምስኪን እንደሆነች ሁላችንም እናውቃለን። በዚህ የተነሳ እንግዲህ ሞላ ቤተሰቧ ጎዳና ላይም ቢወጣ ቆፍጣናና ጀግና ሴት እንደሆነ ሁላችንም እናውቃለን። ሜሉዬ አሁን ላይ ያለችበት ሁኔታ ቢጥላትም ነገ ሌላ ቀን ነው እያለች ወይዘሮ አስቱካንም እንግዲህ አይዞሽ፣ እኔ ብመክር እምቢ ብለሽኛል፣ ከዚህ በፊት ብዙ መክሬሽ ነበር፣ አንቺ ግን ከምክሬ ወተሻንና ምንም ላረግ አልችልም እያለ ትነግራታለች ማለት ነው። ሜሉካ በአሁኑ ሰዓት ላይ ያለችበት ሁኔታ ይህን ይመስላል። ምላሴም ሰላም የት ሄደይ ብለው ሲጠይቁት፣ እሱም ደግሞ ሰላምን እዛው ትቻት መጥቻለሁ፣ ሰላም እኮ ስራ ገባይ ብሎ ይላቸዋል። እነሱም ግራ ስለገባቸው እንዴት ሰላም ስራ ገባይ ማለት እያለች ወይዘሮ ሜላትም ግራ ይገባትና ትናገራለች። ከዛም በኋላ ምላሴም እንዴት ስራ ልገባይ ትለኛለህ ብላ እሷም ስትናገር፣ እሱም ደግሞ እማዬ እዛው እንደምታደር ብቻ ግን ነግራኛለች ይላታል። እሺ በቃ ከሆነ ልጄ እንደዛ ከሆነ ጥሩ ትልና ወይዘሮ ሜላትም ዝም ትላለች። በአሁኑ ሰዓት ላይ ሜሉካ ምንም ነገር የማረግም ሆነ ምንም ማስተካከል አትችልም። የምትሄድባቸው ሰዎች እንዳለ ለሷ መጥፎ ነገርን እንደሚያስቡ ተረድታቸዋለች። በዚህ ሰዓት ላይ ማስተካከልም ሆነ ምንም ማለትም እየቻልኩ አይደለም እማዬ፣ የኔ እድል እንደዚህ ነው እያለ ትነግራታለች። ሜላትም ከአስቱካ ምክንያቱም ተይ ብዬሽ ነበረ ልጄ፣ ይህን ሁሉ እንደዚህ ማድረግ አልነበረብሽም፣ ምክንያቱም ከወዲሁ ከበፊቱ ብትታረሚ ይሄ ሁሉ አይመጣብሽም እያለች ወይዘሮ ሜላት ትነግራታለች። እሷም ደግሞ አሁን ላይ ያለችበት ሁኔታ ከባድ ውስጥ ብትሆንም
ጀግና ቆፍጣና ጥንክር ያለች እንደሆነ ሁላችንም እናውቃለን ማለት ነው። ሜሉ አሁን ይህም ቢሆንም ጠንካራ እንደሆነች፣ ሰላም ደግሞ አባዬ ብላችሁ አትጥሩ፣ ያ ሰው አባቴ አይደለም፣ ለእኔ ብዙ ነገር ምንም አይደለም፣ ያንን ሰው አትጥሩብኝ ብላ እንግዲህ አስቀድማ ተናግራለች ማለት ነው። ምክንያቱም መስፍንን ከዚህ በፊት ሁላችንም እናውቀዋለን ማለት ነው። የመስፍን ቤተሰብ የሆነ ምክንያቱም ጥሩና አስተዋይ ስለነበረ፣ አሁን ላይ ግን ለእኔ አባቴ አይደለም እሱ፣ እንደሱ አይነት አባት የለኝም፣ አረመኔ አስመሳይ ጎዳና ላይ ጥሎን የሄደ አባት ነው፣ ቢመጣም አልቀበለውም ብላለች ሰላምዬ ማለት ነው። ሀና እንግዲህ ቢሮ ጽዳት ውስጥ ነው ስራ የገባችው። ተምቹ እንግዲህ ወደ መጋረጃው ቤት አሲርና ተምቹ ለመስራት ጉድ ጉድ እያሉ ነበር። በስተመጨረሻ ግን የተፈጠረው ነገር እዛ ውስጥ ምንድን ነው እያንዳንዱ ነገር ማስተካከልን ባልችል እንኳ ይህንን ማድረግ እንችላለን፣ መስራት አለብን፣ ካልሰራን ደግሞ መለወጥ የለም እያለ ይናገራል። በዚህ ሰዓት ላይ ሀና የምታውቀው ነገር ምንም የላትም ማለት ነው። ሀናም ደግሞ ከአባቷ ጋር ታርቃለች ማለት ነው በስተመጨረሻ። ምክንያቱም አንተ ጉቦ እየፈለክ ነበር እንዴ አባዬ፣ ለምንድን ነው እንደዛ የምታደርገው ብላ ለአባቷ እንግዲህ ጠበቃ ቆማለች ማለት ነው። ከዛ ሁሉ ጭንቀት እንግዲህ ፋኖሴ ፊት ነው የጠየቀችው ማለት ነው። ፋኖሴን ምን ብታረጋት ነው እንደዚህ ያዛካት እያለች ትነግረዋለች ማለት ነው። ለእሷም አልነገርካትም እንዴ ብላ ስትለው ምኑን ሀንዬ ምኑን ከምን ነው የምናገረው፣ ስለዚህ ይቅር በይ ብሎ እንግዲህ ይቅርታ ጠይቋል ማለት ነው። እሱም ግራ ስለገባው ነበረ እውነት ለመናገር አንደኛውን አንዱን ስትለው አንዱን ቢሆንም ግን ጠንካራና ጎበዝ እንደሆኑ እናውቃለን ማለት ነው። እያንዳንዱ ነገር ለማስተካከል ወይዘሮ ሜላት በአሁኑ ተነሳስታለች ማለት ነው። ይቅርታ ለማስተካከል ቢሆንም ምላሴ ትሁት ፍቅር ቢይዛትም እስካሁን ድረስ ትሁት እንትን አላለችውም ማለት ነው። ቦታ አልሰጠችውም። ለማውራት እየሞከረ ሰላም በጣም አሳዝናኛለች። እውነት ለመናገር በጣም ነው ያለቀሰችው፣ አዝናለች። ምክንያቱም አሁንም ድጋሚ መስተንግዶ ብገባ አልተሳካላትም። የእሷ መሳካትን ማንም ሰው አልፈለገውም። እውነት ለመናገር እሷ እንግዲህ እስተካክለዋል ያለችው ሁሉ በሙሉ እየተበላሸባት ነው ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር እያተበላሸባት ስለሆነ ወደ ለእሷ ገብታለች ማለት ነው። እና ምላሴ እንግዲህ ከትሁት ጋር አንድ ላይ ቢሆኑ ቢጣመሩ ብለን እየተመኘንላቸው ነው። ወይዘሮ አስቱካ ሁሌም ትክክል ናት የምትናገረው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን።